ጋር በተቀመጥኩ በጣም ይጸጽተኛል። እንደ እግር እሳት ያቃጥለኛል። ባልወጣው ብዬ እስከ ዛሬ የሚቆጨኝ እስከ ዛሬ ላይ ያልተወኝ ከልቤ ውስጥ ያልወጣ ህመም ቢኖር ይሄ ነው። በቃ ለምንድን ነው የወጣሁት? ከሀገር ባልወጣ ኖሮ አስታምማት ነበር። በእጄ አገላብጬ አስታምማት ነበር። ለምን ስታስታምማት የነበረችው እህቷ ነበረች። በቃ እንዳሸንጉሊት ስትጫወትባት ስለነበረ ያ በጣም ይጸጽተኛል። በጣም እስከ ዛሬ ሳስታውሰው ያመኛል ማለት ነው። ያ በጣም ነው የሚጸጽተኝ በህይወቴ ውስጥ። ያ ይሄንን እንግዲህ ፈጣሪ ስለፈቀደው ነው ይሁን ያለው። አንቺ ሄድሽው እንግዲህ የፈጣሪ ፈቃድ ሆኖ ነው። የማዘርም ሁኔታ እንደዚህ የሆነው የፈጣሪ ፈቃድ ሆኖ ነው እና ሊጸጽትሽ አይገባም። የምንኖረው የተጻፈልንን ስለሆነ አይጸጽትሽ ፈትዬ፣ እኔ ቆንጆ የፈጣሪ ስራ ስለሆነ በፈጣሪ ስራ ደግሞ መግባት አንችልም እኛ። በሱማ መግባት አንችልም። ግን ያው ህይወትንም ተመሪያታለሁ። ግን ያው አንዳንድ ጊዜ ያላል አንዳንድ ነገሮችን ስታስቢበት የሆነ ሰው ትሪት ካረግሽው እኮ ከፈጣሪ በታች ሆነሽ የሆነ ነገር ከተንከባከብሽው ምን ካልሽው በሽ ችላ ሳትይ የሆነ እቃሽን አሁን ቶሎ ብለሽ ስትጥዪው ይሰባበርብሻል፣ ያረጅብሻል። አንቺ በስርዓት ከያሽው ግን ይያዝልሻል። ፈጣሪ ካመጣው አመጣው፣ አልጣለም ከፈጣሪ ጋር። ግን እኔ ኖሬ ደግሞ እናቴን ሞር እንደ ልጅ እንደ ሁሉ ነገር ብንከባከባት ኖሮ እናት እኮ ጥላሽ አትሄድም። ገባሽ? አስትሽ አንጀቷ አይችልም። እንደዚህ ቋጥራ ነው። ግን በቃ ያ ነው የሚጸጽተኝ እንጂ ተምሬበታለሁ። ምንም አይደለም። ከፈጣሪ ጋር መጣላትም አልፈልግም። ፈጣሪ እኔን አሁን በዚህ ደቂቃ ውስጥ ሊወስደኝ ይችላል። ከፈጣሪ ጋር በሞት አልጣለም አሁንና አልሐምዱሊላህ። ቻቻ በጣም ከባድ ሰው ነው። በህይወቴ ውስጥ ትልቅ ቦታ ያለው የእውነቴን ነው የምልሽ። ቻቻ ማለት ከእናቴ ቀጥሎ በህይወቴ ውስጥ ብዙ ትልቅ ቦታ ያለው በህይወቴ ላይ ትልቅ ዋጋ የከፈለ ከፈጣሪ በታች ሆኖ የሰው ልጅ በፍቅር ብቻ ሳይሆን እንደዚህ በመገናኘትም ገባሽ አንቺን ሰፖርት አድርጎ ትሪት አድርጎ ከጎንሽ ቆሞ ቻቻ በጣም የምወደውና የማከብረው እጅግ በጣም ቦታ ያለኝ ለሱ ማለት ነው። ብዙ ዋጋ የከፈለ በዚህ ህይወት ይሄ ተለፍቶ እዚህ የተደረሰበት ህይወት የሱ እጅ አለበት። አብዛኛው ትልቅ እጅ ያለበት የሱ እጅ ነው። ለዚህ እንድበቃ ከፈጣሪ በታች ሆኖ ከሰው እኩል እንደሆን ከሰው በላይ እንደሆን ቀና ያደረገኝ ብዙ ጊዜ ብናደድበትም ብናገረውም እናት ናት ያንቺን ቦታ የምታውቀው። ገባሽ? እናትሽ ያንቺን ጸባይ ታውቃለች። ሲርብሽ፣ ሲጠማሽ፣ ስትደሰች ታውቃለች። ገባሽ? እናቴ ስትኖር እኔ ፈቲያ የድሮን እንጂ እንዲሆኝ አይደለም የኔ ጸባይ የምታውቀው። እሱ ግን እዚህም ሶሻል ሚዲያ ላይ ጊፍተር ነው። እንደ ድንገት ተገናኘን። ግን ዛሬ 5 ዓመት ሊሆነን ነው ከተገናኘን። እኔ በፍቅር ዓለም ስገባበት እያረጋጋኝ ገባሽ? ጥሎኝ መሄድ ይችል ነበር። እያረጋጋኝ ሁሉም ነገር በቀስ ይሆናል እያለ ከጓደኛ ጋር መኖር ከሰው ጋር መኖር ህይወት ምን እንደምትመስል ብቻዬን ቅድም እንዳልኩሽ ማለት ነው ብቻዬን ቆሜ ያለ ሰው ድጋፍ ያለ እሱ ድጋፍ ያለ ጓደኞቼ ድጋፍ ገባሽ እንዲሄድ ያደረገኝ ለዚህ ያበቃኝ ቻቻ ነው። በጣም ወደዋለሁ፣ በጣም አከብረዋለሁ። በቃ ሰው ያደረገኝ ከሰው በላይ ያደረገኝ ከጓደኞቼ በላይ እንጂ በታች አላደረገኝም። ግን ሁልጊዜ የምጠይቀው ምንድነው እሱን ይቅርታ ነው የምጠይቀው። ለምን እንደሆነ ታውቂያለሽ መሲ? አንዳንድ ጊዜ በጣም ብዙ የምትወጃቸው ሰዎችን በህይወትሽ ታስገቢያቸዋለሽ። ገባሽ? ቻቻም የምወደው ሰው የማከብረው ሰው ነው። ግን ብዙ በህይወቴ ውስጥ ወዳቸዋለሁ ብዬ አከብራቸዋለሁ ብዬ አንድም ቀን የሆነ ንዴቴን እንኳን እንደተናደርኩባቸው ሳልነጫነጭባቸው ብዙ አመት ኖሬ ቻቻን ነጫነጭበት ኖሬ ያለምንም ምክንያት ተነስተው ብዙ ከህይወቴ ውስጥ ይወጣሉ። ኢትዮጵያ ስመጣ ትቸገራለች ብለው እዛ ያለው ግን ፈቲያ ፌመስ ናት። ቫይራሌ 2000 ሰው ምናምን ከሆነ ገስቴ ላይ ገብተው ወይ 2 ቀን 3 ቀን የረዱኝ አመሰግናቸዋለሁ በዚህ አጋጣሚ። ገባሽ? ግን ደግሞ
ኢትዮጵያ ገባች ብለው ብዙ የሸሹኝ ሰዎች አሉ። ከሱ ጋር እንደውም አንነጋገርም ነበር ኢትዮጵያ ስገባ ማለት ነው። እና በቃ ሀገር ስገባ ብቻዬን መቆም ለመርኩኝ። እሱም አጠገቤ የለም ነበር። እሱ ደግሞ እንደ አጋጣሚ ሲያየኝ እንደተቸገርኩ ከፊቴ ያወቀ። ሀገር ስትገቢ ያው ብዙም ብር የለኝም ነበር እኔ ገባሽ። ሲቸገር ፊቴን አየ። እናት ናት ውስጥሽ የምታውቀው። እናትሽ ሲርብሽ ሲጠማሽ ብዙ ነገር ስትሆኚ ታቅሻለች ገባሽ። ጓደኛ ይሸሽሻል። ትላንት የሰጠሽ ደግሞ አይሰጥሽም። የሚወድሽ ሰው የሚያቅሽ ሰው ካልሆነ ገባሽ። ፈጣሪ የሰው ፊት ማንንም አያውቁም። እና ቻቻ በጣም ጨልሞብኝ በጣም ህይወት ግራ ገብታኝ ከጅማ ወደ አዲስ አበባ ስመጣ በቃ ህይወት ግራ ጋብታኝ ቲክቶኬን እስከ መሸጥ ደረጃ ደርሼ፣ ግን እሱ ያየኛል ያነበኛል። አይቶ ግን እሱ መጥቶ ከጎኔ ቆመ። ለዚህም በቃ ቤት እንዲኖረኝ ከሰው በላይ እንደሆን አደረገኝ። ብዙ ጊዜ በድዬዋለሁ። በዚህ አጋጣሚ በጣም ይቅርታ እለዋለሁ። ሁልጊዜ ይቅርታ በቃ ብዙ ሰዎች ምንም ሁልጊዜ ማለት ነው እየበደሉኝ ምንም ነገር ያላልኳቸው እሱ ደግሞ እየሆነልኝ ብዙ ነገር ያደረግኩት ቻለኝ። እናት ናት ሰውን የምትችለው። እሱ የኔን ጸባይ እንደቻለ ማንም እኔን አይችለኝም። በዚህ አጋጣሚ በጣም አመሰግነዋለሁ። በጣም ወደዋለሁ። ሁሌም ክፉ አይንካው። የእሱ ክፉ ለእኔ ይሁን ነው የምለው። በጣም ነው የምወደው። በጣም ነው የማከብረው። በቃ እንግዲህ ወንድማችን ቻቻ አይ ቲንክ እዚህ አይቻለሁኝ። አሁን የዚህን ያህል ነው የምትወድግ። ያስቀየመችውን በንግግር ስህተትም ካለ ደግሞ 857 ሰው አለበት ይቅርታ ጠይቃለች። ያው የእህት የወንድም ጸብ ነገር ነው እንግዲህ የሚኖረው። መቀያ ይኖራል። መልሳችሁ እህትና ወንድም ጨክነሽ እንግዲህ አትለያይም። ስለዚህ አሪፍ ነው። ያዝልቅላችሁ። ደስ ይላል። የተለየ ነገር ከመጣም ደግሞ መልሲ በዚህ አጋጣሚ ልንጋባም እንችላለን። ያገባኝም ደስተኛ ነኝ። እሱን ቃል በቃል ላለ ማለት ነበር። አዲስ ነገርም ካለን ጠብቃለን ብዬ ነበር። እሱም ከሆነ ደግሞ ደስ ይለናል። በጣም ደስ ይለናል። ደስ ይላል። ያርግላችሁ። እውነት ደስ ይላል። እንደዚህ እንዴ እኮ መጣ የእሱን ፍቅር ስትገልጽ ጋይስ። እሺ ፈትዬ እኔ ቆንጆ ወደ ቀጣይ ጥያቄ አልፋለሁኝ። ቤተሰብ ታብታብ እያደረጋችሁ እንግዲህ የእናንተ ተራ እየደረሰ ነው። እየገባ ኢሞሽናል ያደርጋል፣ እንባዋ ይመጣል። እናንተም አብራችሁ እያለቀሳችሁ ነው እና ፕሊስ የሚያለቅስ ኢሞጂ ደግሞ አትላኩ። ለአካውንት ጥሩ ስላልሆነ እሺ። አመሰግናለሁኝ። ወደ ቀጣይ ጥያቄ አልፋለሁኝ። ፈትዬ በዚህ ሰዓት ፈጣሪ ቢያደርግልኝ ቢሳካልኝ ብለሽ የምታስቡ ነገር ምንድን ነው? ቻቻ ቢያገባኝ። አታምጣትን አምጥቶ ቆለሉ አለ። እየሰማችሁ ነው ጋይስ? መመኘት ጥሩ ነው። እንግዲህ ቤተሰብ ያለውን ነገር እየሰማችሁ ነው። ወንድማችን ቻቻ የፈቲ ፍላጎት ምን እንደሆነ እየሰማክ ነው። እንግዲህ ያው እየሰማችሁ ነው ጋይዝ። አይ ፈቲ ምን ላርግልሽ ፈቲ ብሎ ቢጠይቅሽ ይሄ ነው መልስሽ? ይሄ ነው መልሴ። የእሱ ሚስት ሆኜ ጥሩ ነገር ለሱ ማድረግ ስለምፈልግ፣ ልከሰው ስለምፈልግ ያሳካላችሁ። ጥሩ እኮ ነው መመኘት። ያርግልሽ ፈትዬ፣ እንዳመሹ እንደምነትሽ ይደረግልሽ የኔ ቆንጆ። ወደ ቀጣይ ጥያቄ አልፋለሁኝ። አንድ የነፃ የአየር ትኬት ስፖንሰር ብትደረጊ የት ሀገር መጎብኘት ትፈልጊያለሽ? ብችል እሱ ያለበት አሜሪካ። በቃ ጋይስ ከዚህ በኋላ መልስ የሚሆነው ከቻቻ ጋር የተያዘ ነው። ቻቻ ጋር በቃ እንቆያለን ጋይስ። አሜሪካ ደርሼ መመለስ እሱ ናይቼ አሜሪካ ብዙ ወዳጆች እንዳሉሽ አውቃለሁ። ይህን የአየር ትኬት እንግዲህ ስፖንሰር ሁኑና ከቻቻ ጋር እንድትገናኝ
የበኩላችሁን ጥረት አድርጉ እላለሁኝ እኔም። እሺ ፈትዬ ወደ ቀጣይ ጥያቄ አልፋለሁኝ። የምትወጂው የምታደንቂው ቲክታከር ያው ብዙ ሊሆኑ ይችላሉ። ከሌን በጣም ወዳለሁ የምትይው ቲክታከር? ቲክቶክ ላይ በጣም የምወደው የማደንቀው ሴት ወንድ፣ ከሴትም ከወንድም ከሌ ብለሽ መናገር ትችላለሽ። እኔ በጣም የማደንቀውና የምወደው ቲክታከር ራቼ ተስፋዬ ነው። ራቼን በጣም ነው የምወደው፣ በጣም ነው የማደንቀው፣ በጣም ነው የማከብረው። ግርማ ሞቶላ። እሺ በጣም ከወንድ ራቼ፣ ከሴት ሁለት አይሆንማ? ይቻላል፣ መብትሽ ነው። እድሉን ልስጥሽ። ከሴት ይኸውልሽ ጠንካራ ጎበዝ፣ በሰው ህይወት የማትገባ በቃ የራሷን ስራዋ የምትከተል በጣም የምወዳት መስኪ መንጌ፣ ከሴት ማለት ነው። መስኪ መንጌም በጣም ነው የምወዳት። በጣም በቃ ስራዋን እንጂ እዚህ ቲክታክ ላይ እንደ ፍምስናዋ ሌላ ነገር የለባትም። መስኪ መንጌን በጣም ወዳታለሁ። እሷ ናት አንደኛዋ። ሁለተኛዋ ደግሞ በጣም የምወዳት የማከብራት ጠንካራ፣ ሰዎች ከሷ ብዙ ነገር የሚማሩ በቃ ብዙ ነገር ያስተማረች፣ ሴቶችን ጠንካራ፣ ስድብም ቢመጣ ምንም ቢመጣ የምትከላከል ሀቢባ። የሁለቱ አድናቂ ነሽ? ሀቢቦች ከወንድ የራቸው። እሺ ፈትዬ ቲክቶክ በመጠቀሜ ያገኘሁት ጥቅም የምትይው ወይ ደግሞ ቲክቶክ በመጠቀሜ ይሄን ነገር አጥቻለሁ የምትይው ነገር ካለ? ቲክቶክ በመጠቀሜ ምንም ያጣሁት ነገር የለም። ያገኘሽ ቲክቶክ በመጠቀሜ ብዙ የሚያስደስተኝን ብዙ ነገር አይቻለሁ። ብዙ የሚያሳዝነኝንም ብዙ የሚያስደስተኝም አግኝቻለሁ። ግን የበለጠ ደስታን ነው ያገኘሁት እና ቲክቶክ ላይ ብዙ የምወዳቸውን ሰዎች ገባሽ፣ በጣም የምወዳቸውን ሰዎች አግኝቻለሁ፣ ከሴትም ከወንድም ማለት ነው። ስለዚህ እና የመዳም ቤት ቅመሞች፣ ሁለተኛ ደግሞ ያው ዲያስፖራዎችን በህይወቴ ውስጥ ዋጋ የከፈሉ አሉ እና በቃ ደስተኛ ነኝ እነሱን በማግኘቴ። ብዙ ወዳጅ፣ ብዙ ቤተሰብ፣ ብዙ ዘመድ፣ ብዙ ወዳጅ ቤተሰብ አፍርቻለሁ። ወደ ቀጣይ ጥያቄ አልፋለሁ። ታብታብ አድርጉ ጋይስ፣ የእናንተ ተራ እየደረሰ ነው። ገብታችሁ ደግሞ ጥያቄያችሁን ታቀርባላችሁ ማለት ነው። ታብታብ ኮፒ ሊንክ አድርጉ። የዛሬው ታብታብ ግን ያሸልማል። ብዙ ታብታብ ያደረገ የፈቲ ቀይ መስመሮች የማትደራደርበት ነገር ምንድን ነው? ቻቻ እንደው በፈጠረሽ ቻቻ እንደው አደራሽን። እሺ ምንድን ነው ማትደራደሪበት? ቻቻ ይላሉ። አንቺ በቁመት ቻቻ ይላሉ። የፈቲ ቀይ መስመሮች ማልደራደርበት የኔ ቀይ መስመሮች ሰው እንዲያዘኝም አልፈልግም፣ ሰውን ማዘዝም አልፈልግም። ገባሽ? እና በጣም ደግሞ ቀይ መስመሬ በምወዳቸው ሰዎች ሰው ሲመጣብኝ አልወድም፣ በክብሬ ሰው ሲመጣብኝ አልወድም። ይሄ ነው ያንቺ ቀይ መስመር። ይሄንን ማለት በክብሬ አልደራደርም። ገደቤ ነው። በክብሬ አልደራደርም፣ በምወዳቸው ሰው አልደራደርም፣ በፍቅር ላይ አልደራደርም። በፍቅር የሚመጣብኝ ሰው ጠላቴ ነው። እሺ እንግዲህ ፈትዬ እናመሰግናለን። ወደ ቀጣይ ጥያቄያችን እናልፋለን። ፈቲ ባላሰብሽው ሰዓት ባልጠበቅሽው ሰዓት በቃ ራስሽን ቢሊዮነር ሆነሽ ብታገኙ ምን ማድረግ ታስቢያለሽ? ወይስ የምትፈልጊው ነገር ምንድን ነው? እንደዛ በሆነ የማስበው የእውነቴን ነው የምልሽ፣ ዛሬ ሳይሆን አባቴ ከሞተ ጀምሮ ነው። እናቴ ብቻ ሳትሆን እናቴም ያው ተጨመረችበት። እኔ ሀብታም ብሆን የማደርገው ነገር ብዙ እናት አባቴ የሌላቸው ብዙ በጣም የሚቸገሩ ሰዎች አሉና አንደኛ ለነሱ ነው
ትልቅ ቤት ሰርቼ ማደጎ ቤት ከፍቼ እነሱን ማሳደግ የተቸገረን በቃ የወደቀን ስላየሁት የመውደቀን ችግር ስላየው በቃ እነሱን መሰብሰብ ነው በቃ ፍላጎቴ። ይሄ ነው ፍላጎቴ። አዎ ትልቅ ቤት ሰርቼ በቃ እናት አባት የሌላቸውን ቤት የሌላቸውን በጣም የተቸገሩትን ሰብሰብ አድርጌ ማኖር በጣም ምኞቴ ነው። የወደፊት እቅዴ ነው። ኢንሻአላህ ፈጣሪ ካደረገልኝ ማለት ነው። እንቅድሽን ፈጣሪ ያሳካልሽ፣ ምኞትሽን ይሳካልሽ የኔ ቆንጆ። ወደ ቀጣይ ጥያቄያችን እናልፋለን። ቀጣይ ጥያቄያችን የሚሆነው ፈቲ ባለትዳር እንግዲህ አይደለሽም አይደለ? ካልሳሳት። አዎ ባለትዳር አይደለሁም። የፈቲ የወደፊት የትዳር አጋሯ ምን አይነት ቢሆን ደስ ይላታል? ምርጫዋስ ምን አይነት ወንድ ነው? ምርጫዋ በቃ ቆፍጠን ያለ የማይታዘዝ ገባሽ? የማይታዘዝ ወይስ ላንቺ ስልሽ ለኔም ቢሆን ገደብ አለው ገባሽ? ለሚስትም ሲሆን ገደብ አለው። ሁሉንም ነገር እሺ ማለት የለበትም ገባሽ? ስለዚህ ቆፍጠን ያለ ወንድ፣ በራሱ የሚተማመን፣ ሰውን የማያዝ፣ የማይታዘዝ፣ ሰው የማይንቅ፣ ሰው የሚያከብር፣ ሰው የሚወድ በቃ ይሄ ሰው ማለት ደግሞ ቻቻ ነው። ይሄን ጸባይ የምፈልገውን ጸባይ አለው፣ ግን ባገኘው እንደዛ አይነት ማለት ነው። ኮመንቱ ሙሉ ቻቻ ቻቻ ይላሉ ኮመንታተሮች ራሱ። እሱ ጸባይ የምፈልገውን ጸባይ ነው ያለው። ለዛ ነው ስለሚያውቁ። እሺ እንግዲህ ፈትዬ እንደዚያ እያለን እንግዲህ ወደ ማብቂያዎች ጥያቄ እየደረስን ነው። ፈቲ ሲደብራት ከዛ ድብርቷ የምትወጣው ምን ስታደርግ ነው? ፈቲ ሲደብራት የምታደርገው ነገር በፊት ካይሮ እያለው ሀዲብ አልሰማሁም ትላለች። ከተመለሰች ለዛ መጥቻለሁ። ሲደብርሽ በምንድን ነው ከዚህ የምትወጪው? አዎ ካይሮ እያለው ድሮ ሲደብረኝ የሆነ ሜዳ አለና እዛ ሜዳ ሄጄ ቁጭ እላለሁ ብቻዬን ገባሽ? እንደዛ ነበረ። ግን ደግሞ በኋላ ላይ እዛው እያለው ሲደብረኝ ፊልም ያለው ገባሽ? ፊልም ያለው በአማርኛ ፊልም ነው ጊዜ የማሳልፈው ብዙ ጊዜ። እንደዚህ ከድብርትሽ የምትወጪ ፊልሞች ስታይ ግብጽ እያለች ደግሞ እዛ ያልሽው ቦታ ስትሄጂ ከድብርትሽ ትወጫለሽ? የሆነ ቦታ እወጣለሁ። በቃ እሺ ፈትዬ እኔ ቆንጆ፣ ሶሻል ሚዲያ እየተባለ ሁሉ ቢቋረጥ ፈቲ ምን በማድረግ ራሷን ታዝናናለች? ራሴን አዝናናለሁ። ያው እንግዲህ በቃ ወጣ በማለት በመዝናናት ገባሽ? ያው ድሮም አሁን በቅርብ ጊዜ ነው እንዲህ ቲክቶክ ምናምንም የመጣና የበለጠ የሚያዝናናን ጊዜያችንን የምናሳልፈው በቲክቶክ ነው ስራ ከሌለን። ግን ደግሞ ያው በመዝናናት ጊዜን አሳልፋለሁ። ቢቋረጥም የሆነ ቦታ ሄጄ ራሴን አዝናናለሁ፣ ወይ ደግሞ የሆነ ስራ ፈጥሬ ሰርቼ በዛ ስራ ጊዜ ማሳለፍ እችላለሁ። ላይቭ ላይ አንዳንዴ ሳይሽ ሀዩ ሀያት ሀዩ ትያለሽ እና ሀዩ ማናት? ሀዩዬ ሀያት ሻሼ ነው የምትባለው። ሀዩ ማለት ያው በጣም የምወዳት በጣም እናት፣ እህት፣ ጓደኛ፣ ወንድም፣ ባል ሁሉም ነገር ናት እሷ ለእኔ ማለት ነው። ሀዩ ማለት በህይወቷ ውስጥ በእኔ ላይ ተቀይራ አታውቅም። ሰው ጓደኛ ትይዣለሽ። እዚህ ሚዲያ ላይ ነው እሷን የተዋወቅኳት። እንዳልኩሽ ገና እናቴ ሞታ ችግር ውስጥ በነበርኩበት ሰዓት ያገኘችኝ እሷ ናት። ከእሷ በኋላ ነው ብዙ ሰዎችን ያወቅኩት እና እስከ ዛሬ ድረስ 5 ዓመታችን ነው። ከተዋወቅን ጊዜ ጀምሮ ምንም አይነት መጥፎ ቃል ተነጋግረንም አናቅም። አኩርፋኝም አታቅም። አደረግኩልሽ ብላ አሜሪካ ነው የምትኖረው። አትመጻደቅብኝም። በቃ ብቻ የጓደኛን ልክ የሁሉንም ልክ ያሳየችኝ ሴት፣ ጥሩ ሴት፣ መልካም ሴት፣
በጣም የምወዳት በጣም የማከብራት በምንም የማልቀይራት ሴት ሀዩ ትባላለች። በህይወቴ ውስጥ እሷም ዋጋ ከፍላለች እና በጣም ነው የምወዳት። በጣም እሷን ለማግኘትም በጣም ነው የምጓጓው። ሀያት ሻሼ ነው የምትባለው። ብቻ አልጨርስም። ስለዚህ ላሳጥርልሽና ላብ ናት። በቃ ላብ ናት እሷ በህይወቴ ዋጭሩ ላብ ናት። በጣም እሺ እኔ ቆንጆ ወደ ቀጣይ ጥያቄያችን እናልፋለን። ፈቲ ምን አይነት ምግብ ነው የምትወደው? መጠጥስ? መጠጥ አዎ በጣም የምወደው ምግብ ካለ ሽሮ ወዳለሁ። የሽሮ አድናቂ ነሽ? በጣም ወዳለሁ። ሽሮ ውስጤ ነው ከሰለጣ ጋር እና ከአይቤ ጋር በተለይ ሽሮ በጣም ውስጤ ነው። በጣም ሽሮ ወዳለሁ። የሚጠጣ ነገርስ? ባህላዊ መጠጦች ለምሳሌ የሚጠጣ ነገር የሚጠጣ ነገር ምን ትወጃለሽ አለችኝ ዛሬ ጓደኛዬ። ቁም ነገር በጠዋት ሀረቄ አልኳት። አረቄ ነው የምትወጂው? የሚጠጣ ኧረ እኔ ጠጥቼም አላውቅም። መጠጥ ቡና ታወቃለች። አይ ቡና ወዳለሁ፣ ግን በጣም የምታወቅበት መምሪንዳ ነው። ግን አሁን ትቻለሁ። የሰው አይንበላኝና አሁን አልወድም። ድሮ በጣም ነው የምወደው ምሪንዳ። አሁን ላይ ግን ቡና ማጣት አልችልም። ሰው ያፈላው አያረካኝም። ራሴ ካልሆንኩ ቡና በጣም ወዳለሁ። ማፍላቱንም መጠጣቱንም ትወጃለሽ? ሻይና ቡና ማለት ነው። እሺ ኮመንታተሮችም ደጋግመው ኦብሴ እያሉ ነው። እኔም ደግሞ ኦብሴ ማናት የሚለው ስለፈለኩኝ ጥያቄው ላይ አካትቻለሁ እና ኦብሴ ማናት? ኦብሴ ችግር አለባቸው። ኦብሴ ማለት ያው መስዬ ገባሽ? የሰው ልጅ አንቺ ሌላ ሰው ነሽ፣ ሰው የሚያስብሽ ሌላ ነገር ነው። ገባሽ? እኔ ያው ኮሜዲ ነኝ ታውቂያለሽ፣ አስቃለሁም እዚህ ቲክታክ ላይ። ግን ኦብሴ ማለት እኔ እዚህ አዲስ አበባ ላይ ስትኖሪ ደግሞ ብቻ መኖር በጣም ይከብዳል። ገባሽ? እና ብቻዬን በጣም ስለከበደኝ ወንድሜን ታላቅ ወንድሜን ሰው ላክልኝ አልኩት። የሰው ልጅ እኔ ሰራተኛ አይደለም፣ እኔም ሰራተኛ ነኝ። ገባሽ? ሰው አምጣልኝ። እኔ ጋር ምንም የምሰራው ነገር የለም፣ ባል የለኝ፣ ምን የለኝ። አብረን ነው ሁሉንም ነገር የምናደርገው እና ከኔ ጋር የምትቀመጥ ልጅ ስል ጊዜ ብቻዬን ፈራለሁ። በጣም ፈሪ ነኝ። ከዛን ወንድሜ ላከልኝ። ሲልክልኝ ጊዜ ልጅቷን ያው ልጅቷ አረብ ሀገር መሄድ ትፈልጋለች። ስራ ምንም አታውቅም። እስከ ዛሬ ድረስ ቤቴን አጽድታልኝ አታውቅም። የሆነ ነገር ዝም ብለን አብረን ከሰራን እንጂ እና ኦብሴ ማለት እንዴት ሰራተኛ ትቀጥሪያለሽ? አንቺ ማን ነበርሽ? ትላንት ችግር ውስጥ ነበርሽ ሲሉኝ ጊዜ እኔ ደግሞ የሆነ ነገር ሰው የሆነ ነገር ከነካኝ ያን ሰው እንደዛ የሚለኝ ሰው አቃጥዬ ከቦታቸው እስካደርሳቸው ድረስ አልተውም። እኔ ሁልጊዜ ላይፍ ስገባ እጠራታለሁ። ኦብሴ ያናምጪ፣ ኦብሴ ያናምጪ ይላለሁ። አውቄ ነው ግን እያመጣችልኝ አይደለም። እሷም ታውቃለች። ገባሽ? ለምን አንቺ ትናንት ምን ውስጥ ነበርሽ? አንቺ ራስ ያለሽበትን ህይወት አስታውሺ ነው ይሉኛል። መስሚያ ይጥጥ ነው። ድሮ ቢሆን አለቅሳለሁ። ለምን እኔ ለእሷ ማን እንደሆንኩኝ ራሴን አውቃለሁ። ገባሽ? ምን እንደምትሰራልኝም አውቃለሁ። ስለዚህ ኦብሴ ማለት እኔ ጋር የምትቀመጥ ልጅ ናት። እነሱ ሰራተኛ ቀጠርሽ፣ ቅጠሬን ተጨማሪ ትፈልጊያለሽ ሲሉኝ ፓስፖርት አምጡ፣ ኦሪጂናል እኔ ጋር ነው የሚቀመጠው፣ ኮፒ እኔ ጋር ነው አልኳቸው። ገባሽ? አዎ እኔ ያለ መታወቂያም ያለ ፓስፖርት ማንንም እኔ ቤቴ አላስገባም። እና ኦብሴ ማለት እኔ ጋር የምትቀመጥ ናት። በድምጻችን ሁሉ ይሰራሉ። ስለዚህ ኦብሴ ከኔ ጋር የምትቀመጥ ሴት ናት እንጂ ሌላ ሰው አይደለችም። ስለዚህ አልሐምዱሊላህ ከኦብሴ ጋር እየኖርን ነው ተቻችለን። በአግባቡ ተመልሶልኛል። ቤተሰብ ታብታብ አድርጉ። እንግዲህ የተወሰኑ ጥያቄዎች ነው የቀሩኝ። እናንተ ገብታችሁ ጥያቄ ትጠይቃላችሁ። ታብታብ ተለያይተን አንቀመጥም። ኦብሴ ኮቱ አስታይ እንደዛ ነው። ሀዊዬ አቢቲ ወደ ቀጣይ ጥያቄያችን
ፈቲ በህይወቷ የሚጸጽታት ነገር አለ ወይ? ምን ነው ይሄን ነገር ባላደረግኩት ብላ የምትቆጭበት ነገር ይኖር ይሆን? አዎ በህይወቴ ውስጥ ይሄን ነገር ባላደረግኩት የምለው በቃ ከሀገር መውጣቴን በጣም እጸጸትበታለሁ። ለምን እናቴ ጋር ሁለት ስለሆነን እሱ ስለተሰደደ እኔ መቀመጥ ነበረብኝ። በሽተኛ የሆነች ስለማቅ ገባሽ? እሷ አጠገብ ሆኜ ብሆን እርሜን እወጣለሁ። ገባሽ? ሰው እንደዚህ ለብሶ አምሮ። እሺ ወደ ቀጣይ ጥያቄ ያልፋሉ። እስካሁን እንዴት ነው ጥያቄው? ከባድ ነው? ኖርማል ነው? እንዴት ነው? እየከበደሽ ነው? አይ አልከበደኝም። አንቺ ምንም አይከብድሽም እና ምንም ነገር የሚከብድሽ አይ በቃ። እሺ በህይወትሽ በጣም የተደሰትሽበት ቀን? ፈቲን ያስደሰታት ቀን? በህይወቴ በጣም የተደሰትኩበት ቀን ቢኖር ወንድሜን ለ10 ምናምን አመት አውርቼው አላውቅም ነበረ። ያው በግብጽ ላይ ብዙ ስሰቃይ ነበር። አያወራኝም። እንትን ፈረንጅ እንትን ጀርመን ነው የሚኖረው። ነግሬሽ ነበር አንቺ ጋር ማለት ነው የሆነ ጊዜ። አዎ እና በቃ ሀገር ስገባ ገብቼ በሳምንቴ ይደውልልኛል ብዬ አስቤ አላውቅም። ሲያወራኝ እንኳን በመከራ ነበር የሚያወራኝ። የሆነ ቀን እንደዚህ ላይቭ ላይ ቁጭ ብዬ ቪዲዮ ደወለልኝ። ደነገጥኩኝ፣ ተደሰትኩ፣ የደስታ ለቅሶ አለቀስኩ። በጣም የተደሰትኩበት ቀን ቢኖር ወንድሜን ያወራሁበት ቀን፣ ቪዲዮ ያወራሁበት ቀን ማለት ነው። ደስ ይላል። እንግዲህ ወንድማችን ደግሞ ልቡ ራርቶ ይሄ ነገር ይቀጥላል ብለን እናስባለን። እንዴት ነው ኢትዮጵያን እንዴት አገኘሻት? ተመቸሽ ወይ? ኑሮ እንዴት ይዞሻል? ኢትዮጵያ ደስ ይላል ከተንቀሳቀስሽ ከሰራሽ። ያው እንግዲህ ከሰራሽ ስልሽ የሆነ መንግስት ሰራተኛ አይደለሁም እኔ ፌመስ ስለሆን አንድ ማስታወቂያ ልጠራ እችላለሁ። በዩቱቤን ጠንክሬ ልሰራ እችላለሁ። ከሰራሽ እኔ ጎበዝ ነኝ ካልሽ ኢትዮጵያ ላይ ራስሽን ቤተሰብ ከሌለሽ ራስሽን ሙልቀቅ አድርገሽ መኖር ትችያለሽ፣ አዝናንተሽ ማለት ነው። እኔ ደስ ብሎኛል ኢትዮጵያ በመኖሬ ደስተኛ ነኝ በጣም። እሺ ፈትዬ እኔ ቆንጆ ወደ ቀጣይ ጥያቄ አልፋለሁኝ። የማትረሺው አስደሳች ወይም አሳዛኝ ገጠመኝ ካለሽ? አስደሳች ቢሆን ደግሞ እንደውም ደስ ይለናል። በተለይ ስደት ላይ ስትሆኚ በቋንቋ ምክንያት ሊሆን ይችላል ገና እንደሄድሽ፣ እንዲሁም ደግሞ ያጋጠመሽ በህይወትሽ ማትረሺው አዝናኝ የሚያስቅ ገጠመኝ ወይም ደግሞ የሚያሳዝን ካለሽ? እውነት እኔ ግብጽ እንደሄድኩኝ ያስደሰተኝ ነገር ቢኖር ሄጄ በ4ኛ ወሬ ገባሽ በጣም የተደሰትኩበት ቀን። አላህ ይርሐማት እናቴም ነበረች። የገባውበት ቤት ልጅ ማሳደግ ነው። ልጆች በጣም ይወዱኛል እና ሴትዮዋ የ2 ወር ደሞዝ ነፃ ከደሞዜ ውጪ ነፃ ሰጠችኝ እና ሙሉውን ምንም ሳልነካ ለእናቴ ላኩኝ። ገባሽ? ያ በጣም ነው ያስደሰተኝ እንደ ሄድኩ ስለተደረገልኝ ማለት ነው። ያ ያስደሰተኝ ገና እንደ ሄድኩ። አስቢ ገና የ2 ወር ደሞዝ ማለት ብዙ ነገር እኮ ነው ላንቺ። በጣም ይዟት ያውቃል ወይ? ከታዋቂ ሰውም ሊሆን ይችላል፣ እንዲሁም ደግሞ ከኖርማል ሰው። እንዴት ሳደረጋት ያይፍቅር ሲይዛት? ይዞሽ ያውቃል እንዴ ፈቱ? ያይን ፍቅር ይዞኛል። ያዘኝ ግን አጠነከረብኝ። ይዞኝ አጠነከረብኝ። መጀመሪያ ዝም ብሎ ያዘኝ፣ ከዛ ደግሞ አጠነከረብኝ። ወደ ፍቅር ዓለም ውስጥ አስገባኝ። ወደ ልብ ወረደ። ወደ ታች ቀስ ብሎ ወረደ። ስለዚህ ፍቅር ይዞሽ ያውቃል? አዎ እንዴ ፍቅር እንዴ ፍቅር እኮ ነው።
ሁሉም ልጆች ሳቁ። የሚያውቁት ነገር ያለ ይመስለኛል። እንግዲህ በጣም ይጣፍጣል። ገባሽ? ያው በፍቅር ያቁኛል። ፍቅር ጣፋጭ ነው። አንዳንድ ሰዎች መሲ ፍቅርን እንዴት ነው ያሉ ፍቅር ያኖርሻል፣ ኑሪ ኑሪ ያረግሻል። አንዳንድ ሰዎችን ደግሞ ራሳችሁን አጥፉ አጥፉ ይላቸዋል። ለምን ከሚኖሩት ኑሮና ከፍቅሩ ጋር ፍቅረኛቸው ወይ ስልክ አላነሳም ሲል ወይ ሲደባበሩ ይጨምሩትና ከህይወታቸው ጋር አንድ ላይ ደባልቀውት ለፍቅር ነው ራሳችንን የገደል ነው ይላሉ። ግን ለፍቅር አይደለም ራሳቸውን የገደሉት፣ ህይወት አልሳካም ሲል ነው። ፍቅር ሰውን አይገለም። ፍቅር ረጅም እድሜ ይሰጥሻል፣ ኑሪ ኑሪ ያደርግሻል። ፍቅር ሰውን አይገለም ማለት ነው። ስለዚህ እኔ በጣም አፍቃሪ ነኝ። ሳፈቅር ደግሞ አንድ ሰው በቃ አፈቀርኩ ነው። ወደዚህ ወደዛ ማለት አልችልም። ቻቻቻቻ እያሉ ነው እዚህ ስር እንመጣለን። እስቲ የምትወጂው ሙዚቃ ታዳምጫለሽ እንዴ ፈቲ? በጣም 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 እኔ የምታወቅበት ሙዚቃ አለኝ። እነ ኩዊን ሪከርደሮች ራሱ ያውቃሉ። እሺ ቬሮኒካን በጣም ነው የምወዳት። ቬሮኒካ ሙሉ ዘፈኗ እኔ ለማፈቅረው ሰው የዘፈነች ይመስለኛል። እና ቬሮኒካን የሆነ ታይም ላይ መዳም ቤት ውስጥ ሆኜ በዛን ሰዓት አታምንም እንዴ መሸነፍን እያልኩኝ ሽንት ቤት እያጠብኩ ባልዲውን ከግድግዳ ጋር እያጋጨው ቫይራል ወጣው። ከዛ እሷ ጋር ደረሰች። ልጅ የሆነ ነገር ብትሆን አንቺን አንለቅሽም አሏት፣ ቬሮኒካን ማለት ነው። ከዛም ቬሮኒካ መጣችና አገናኙኝ ልጅ አለች። ገባሽ? አገናኙኝ ልጅ ስትል ጊዜ አገናኙኝ ቬሮኒካን ማለት ነው። በዚህ አጋጣሚ ብዙ የሚያውቋት አንቺ ጋም ሊኖሩ ይችላሉ። መልእክት አለኝ። ከዛ ቬሮኒካ ስልኳን ስትል ቴሌግራሜን አገኘች። ከዛ የኔ አፍቃሪ ምናምን በጣም ነው የምወዳት። በቃ ጥሎብኝ የሆነ አግኝቼ ጉንጯንም ብስም ምናምን ምለው ቬሮኒካን ነው። ቬሮኒካ በዛን ሰዓት ደወለችልኝ። በጣም ጥሩ ሰው ናት። አትኮራም፣ አርቲስት ናት። ገባሽ? እንደፈለገሽ መሆን ትችላለች። ግን ደውላልኝ ኢትዮጵያ ከመጣሽ አገኝሻለሁ ምናምን በቃ ብዙ ነገር ብላኝ በቃ ታናግራኝ ነበር የሆነ ሰዓት ላይ። ከዛን ቴሌግራም ጠፋብኝ። አፈላለኳት፣ ላገኛት አልቻልኩም። ግን የቬሮኒካን ዘፈን በጣም ወዳለው። በዚህ አጋጣሚ አንቺ ቤት ስር ካሉ ከሰማች እንኳን ቬሮኒካ ኢትዮጵያ ነኝ፣ ቦሌ ነው የምኖረው፣ ቦሌ መድኃኒዓለም። ይሄን ካየሽ አንቺን አግኝቼ እኔ ምንም አልፈልግም፣ አንቺን መሳም እፈልጋለሁ፣ ማመስገን እፈልጋለሁ። በዛን ሰዓት እኔ ተቀብላኝ፣ ገባሽ? ተቀብላኝ በቃ አናግራኝ ትሪት ስታደርገኝ ነበር በዛን ሰዓት። በቃ ደስ ትላለች እና እሷ ጋር ቢደርስልኝ ብዬ ይሄ ቪዲዮ ደስ ይለኛል። እና ቬሮኒካ አይ ላቭ ዩ፣ በጣም ነው የምወድሽ። ከአንቺ ዘፈን ውጭ የማንንም ዘፈን አልወድም። ሰማችሁ ያላችሁ እህት ወንድሞች፣ ሪከርደሮች ደግሞ ካላችሁ እንደዚህ የሚወዳትን አድናቂዎቿን የማግኘት ችግር የለባትም። እንዳልሽው ሰው አትንቅም፣ ትንሽ ነው ትልቅ ነው አትልም። ስለዚህ ቬሮኒካዬ እንግዲህ እህታችን ፈቲ በስልክ አውርተሻታል። አሁን ደግሞ በአካል አግኝታሽ እንግዲህ እቅፍ ማድረግ ስለምትፈልግ እባክሽ ከቻልሽ ፈቲን በማግኘት አስደስችልን። ኢትዮጵያ መታለች፣ አሁን እንደ ድሮ ግብጽ አይደለም ያለችው። እንግዲህ ተገናኝታችሁ ደግሞ አብራችሁ ቪዲዮ እንደምትሰሩ ተስፋ እናደርጋለን። ፈቲ ደስ እኔማ በምንም ቢሆን አፈላልጋታለሁ። ፎቶዋንም ለጥፌ ቢሆን ታፔላ ላይ ትገናኛለህ፣ ማግኘት እፈልጋለሁ። አሁን ኮመንት ላይ ቻቻ ሲሉ ነበር። እኔም አጋጣሚ ይሄንን ጥያቄ ልጠይቅሽ ፈልጌ ነበር። ብዙዎቹ ቻቻ 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 ይላሉ እና ቻቻ ማን ነው ምንድን ነው የሚለውን ጥያቄ ታይገዛለሽ ታስቢያለሽ? እንዳትመልሽ ይመስላል። ይሄ አሳሳሚ አሁኑ ጥያቄው እንዳትመልሽ ነው የሚመስለው። ቻቻ እናመሰግናለን። ሳርዬ እናመሰግናለን። ይገዛል ብለሽ ታስቢያለሽ? ይኸውልሽ መሲ ገንዘብ ሳርዬ እኔ ቆንጆ ቴንኪዩ። ገንዘብ ደስታን አይገዛም። ገባሽ? ግን የሚገዛበት ቦታ አለ፣ የማይገዛበት ቦታ አለ።
እንዴት ብትይ ገንዘብ የሰው ልጅ ደስታ አይገዛም። ደስታ ከገንዘብ ጋር አይመጣም። ግን ደግሞ አንዳንድ ጊዜ እንዴት ነው የምታዩ መሲ፣ የሰው ልጅ ሲቸገር ጊዜ ገንዘብ ሲያገኝ ፊቱ ፈካ ይላል። ገባሽ? ኩርምት ብሎ ነው ቁጭ የሚለው። ገባሽ? እና እኔ በበኩሌ ገንዘብ ደስታዬን አያመጣልኝም። ደስታዬን የማመጣው ራሴው ነኝ። ገባሽ? በራሴው ራሴን ማስደሰት እችላለሁ። ባለኝ ነገር ውሃም ጠጥቼ ቢሆን መደሰት እችላለሁ። ለምን? ዛሬ ነገ አይደለም፣ ነገ ደግሞ ከነገ ወዲያ ስላልሆነ ሁሌ መደሰት የለም። ስለዚህ ራሴን ማስደሰት በገንዘብ ብቻ ሳይሆን ራሴን ማስደሰት እችላለሁ ማለት ነው። ስለዚህ ገንዘብ ያስደስታልም፣ የበለጠ ደግሞ ግን አያስደስትም። ራስሽን ማስደሰት የምትችይ አንቺ ነሽ። ባለን ነገር ደስተኛ መሆን ግዴታ ገንዘብ ስላለ ብቻ አይደለም። ያህል ጊዜ ቆይተሻል እና ደግሞ ስለ ግብጽ የምትይን አንዳንድ ነገሮች ካሉ? ግብጽ እኔ 11 ዓመት ከ6 ወር ነው ከ7 ወር ተቀምጫለሁ ግብጽ ማለት ነው። እና ግብጽ በጣም ወዳታለሁ፣ አልጠላትም። ለምን? ብዙ ሰዎች አሁን የተሰቃዩበትን ነገር እና ትላንት ያሳለፉበት ያ መከራዬ ነው ይላል። እኔ ብዙ ነገር ስለተማርኩበት ግብጽን የምወዳቸው ልጆችንም እዛ ጥትቼ ስለመጣው ግብጽን በጣም ወዳታለሁ ማለት ነው። ይቅርታ የልጆቼ ድምፅ ግብጽን የምትይው ብቻ ነው የሰማሁት። በጣም ከትልቅ ይቅርታ ጋር ልትደግሚልኝ ትችያለሽ? በጣም ሶሪ። ግብጽ 11 ዓመት ከ6 ወር ምናምን ተቀምጫለሁ። 11 ዓመት። ከዛ በኋላ ግን ደግሞ ግብጽን ወዳታለሁ። ለምን? ችግርንም ደስታንም የምወዳቸውንም ሰዎችን ህይወትንም ስላስተማረችኝ ወዳታለሁ፣ አልጠላትም። የምወዳቸው ልጆችም እዛ ስላሉ ግብጽን ወዳዋለሁ፣ አልጠላውም። እሺ ፈትዬ፣ እንግዲህ አሁን ላይ ኢትዮጵያ ገብተሻል። ኢትዮጵያ እየኖርሽ ነው ያለሽው እና ጠቅልለሽ ነው የገባሽው ወይስ ለእረፍት ነው ወይስ እንዴት ነው ያለው ነገር? ከግብጽ ወደ ኢትዮጵያ እኔ አጠቃልዬ ነው የገባሁት። ግብጽ ያው ቁጭ ብዬ ምንም እየሰራው ስላልሆነ ያው ሴት ልጅ እድሜ ደግሞ ይሄዳል ታውቂያለሽ። ወደዚህ ወደዛ ካላልሽ ምንም ነገር የለም። በተቀመጡበት ቦታ ተኝተን መነሳት፣ ቲክቶክ መግባት መውጣት ነው። ብዙም ጌመር አይደለሁም እኔ እና ለዛ ብዬ እስቲ ቦታ ቀይሬ ከተለወጥኩ ብዬ ወደ ሀገር አጠቃልዬ ነው የገባሁት። ያው ለጉብኝት እንኳን ሰው ቢጋብዘኝ አልሄድም። ታግለሽ ገብተሻል። እሺ ፈትዬ፣ እንግዲህ የግብጽ 11 ዓመት ያክል ቆይቻለሁ ብለሽናል እና በዚህ 11 ዓመት ውስጥ ብዙ ነገር በህይወት ያገኘሻቸው ነገር ይኖራሉ እና ፈቲን ስደት ምን አስተማራት? ፈቲን ስደት ምን እንዳስተማራት መሲ፣ ፈቲን ስደት ድሮ ፈቲ ብቻዋን መቆም አትችልም። ሰው ተደግፋ ሁልጊዜም ከሰው ጋር ህይወት የሚቀጥል ይመስላታል። እኔን ያስተማረኝ በቃ ብቻዬን ቆሜ ምንም ነገር እንደምችል፣ ድሮ ምንም አልችልም፣ ያለ ሰው አይሆንልኝም እና በቃ ብቻዬን ቆሜ ብዙ ነገር ማሳለፍ እንደምችል ገባሽ? ብቻዬን ብዙ መንገድ መጓዝ እንደምችል እና ህይወት እንደምትቀጥል ያለ ሰው መኖር እንደምችል ገባሽ? በቃ ህይወት በቃ ራሴን አስደስቼ በራሴ ቆሜ መሄድን አስተምራኛለች። ስደት በቃ ሰውን አስተምራኛለች። ሰው ማን ነው ይሄ የሚሆነኝንና የማይሆነኝን ሰው ገባሽ አስተምራኛለች። ህይወት በጣም ከግድግዳ ጋር አጋጭታኛለች ማለት ነው ስደት። ስለዚህ ግን መልካም ነገር አስተምራሻለች። እሺ ፈትዬ፣ እንግዲህ ስደት ላይ በተለያዩ ሀገራት ብዙ እህቶች ወንድሞች ይኖራሉ፣ በብዙ መከራ፣ በብዙ ፈተና፣ በብዙ ችግር እያለፉ ያሉና እስቲ የምትመክሪያቸው ነገር ካለ ያ ችግር አንድ ቀን እንደሚያልፍ እስኪ የምትያቸው ነገር ካለ? እኔ መስዬ ያው
አገር ከመጣ በኋላ ነው ብዙ ነገርን ያየሁት ማለት ነው። ገባሽ? እና እኔ ለሰው ማስተላልፈው መልእክት የማያልፍ ቀን የማይነጋ ቀን የለም። አሁንም ደግሞ ዛሬ ነገ አይደለም፣ ነገ ደግሞ ከነገ ወዲያ አይደለም ነው የምለው። ሁሌም አልሐምዱሊላ ነው የምለው። ሁሉም ሰው በሃይማኖቱ አልሐምዱሊላ ይመስገን ፈጣሪ፣ ክርስቲያንም ከሆነ ገባሽ? እንደዛ ካልን የማያልፍ ነገር የለም። የፈለገ ቢጨልምብሽ፣ የፈለገ ብትወርቂ ያልፋል። ያ ነገር አይገልሽም፣ ችግር አይገልሽም። እንደው ችግር ማየት እንደውም ጥሩ ነው። ለምን ችግርን ያላየ ሰው ምንም ነገር አያውቅም። ገባሽ? የህይወትን ዋጋ አያውቀው። ስለዚህ ችግር በጣም ጥሩ ነው። ችግርን መቋቋም መልመድ አለበት ሰው፣ ዛሬ ነገ ስላልሆነ ማለት ነው። ስለዚህ ጠንክሮ ያልፋል እንጂ ይገለኛል አይደለም። ራብ ራሱ ሰውን አይገለም። ገባሽ? መታገስ። ይሄን ነው የምነግራቸው። ትክክል። እንግዲህ በዚህ ሁኔታ ውስጥ እያለፋችሁ እህት ወንድሞች ካላችሁ የፈቲ ምክር በጣም በጣም ይጠቅማችኋል። ውሰዱት። ታብታብ እያረጋችሁ ነው ቤተሰብ። ወርቅ ሽልማት ይዛላችሁ መታለች ፈቲ። የዛሬ ታብታብ ያረጋችሁ ገስት እየገባችሁ ድላችሁ ቻሉሽ እና እስኪ ፍቅርሽን ግለጭላችሁ። ያስደስተኛል። ሀዘናችሁን አያሳየኝ፣ ደስታችሁን እንጂ። የምር እኔ ከምንም በፊት የመዳም ቤት ቅመሞች ለእኔ ትልቅ ቦታ አላቸው። እወዳቸዋለሁ ከምንም በላይ በቃ ፓወርም ያላቸው ከዲያስፖራም ሆነ ከፌመሶችም የመዳም ቤት ቅመሞች ናቸው። በአንድ ኮመንት አንቺን ከችግር ውስጥ ያወጣሉ። ድምፅ ሆነውልሽ ማለት ነው። ስለዚህ በጣም ወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ሶ ማች። ቢግ ሪስፔክት፣ ቢግ ላቭ፣ ቢግ ሪስፔክት እንደ ዳንኤል። እሺ ፈትዬ፣ አሁን ደግሞ ለእረፍት እንዲሆነን አጠር ያጠር ያሉ ጥያቄዎች ናቸው። ከአንቺ የሚጠበቀው ፈጠን ብሎ መመለስ ነው። እሺ፣ ከአይፎን ከሳምሰንግ? ሳምሰንግ። ቡና ወይ ሻይ? ቡና። ድሪያ ወይስ አባያ? ድሪያ። መኪና ወይስ ቤት? ቤት። ሙዚቃ ወይስ ፊልም? ፊልም። ጨጨብሳ ወይስ ጩኮ? ጩኮ። ውሻ ወይስ ድመት? ዜሮ። ሁለቱን ዜሮ። እሺ፣ ቪዲዮ መስራት ወይስ ላይቭ መግባት? ላይቭ መግባት። እሺ፣ እነዚህ እንግዲህ ፈጠን ያሉ መልሶች እና ጥያቄዎች በዚህ ጨርሰናል። ምን አይነት አልባሳት ይመችሻል? በጣም ዘናጭ ነሽ። በነገራችን ላይ ቪዲዮዎችን ና ያለውኝ ዘናጭ ያልሽ ሰዎች በጣም ፈትዬ፣ ማሻላ ምካን ያውጣሽ። የባህላዊ ልብስ ወዳለውም አልወድም፣ መካከለኛ ነኝ። አያስደስተኝም፣ ምንም አያደርገኝም፣ መካከለኛ ነኝ። ብዙም አይደለሁኝም ማለት ነው። ግን ደግሞ ከልብሶች ካልሽ ደግሞ ድሪያ በጣም ወዳለሁ። ሽቲና ድሪያ የሰጠኝ ለእኔ ስጦታ በጣም ነው የምወደው። እሺ ፈቲ፣ ንግድ ስራ ውስጥ ብትገባ ምን አይነት ንግድ ያዋጣታል? ይሄ ነገር ብሰራው ይሳካልኛል የምትይው ስራ? ንግድ ላይ ንግድ ላይ የሆነ ምን ብነግድ ብልሽ ነው? እኔ ምኞቴ መኪና መሸጥ ፈልጋለሁ። መኪና ከሸጥኩ ያዋጣኛል ብዬ አስባለሁ። የነዳሽ ምናምን ማስታወቂያ እየሰሩ ጎበዝ። በትልቅ ነው የምትመኝ። ፈጣሪ ያሳካልሽ። ጎበዝ። ትንሽ ነገር ትመኛለች እንዴ? አይ ጎበዝ ነሽ እውነት። ከተመኙ አይቀር እንደዚህ መመኘት ነው። ታዲያ ሽንኩርት ድንች ልበል እንዴ? ትክክል። ኧረ እውነትሽን ነው። ጎበዝ ነሽ፣ በጣም ጎበዝ ነሽ። አይ ብዙ ሰዎች በዘረኝነት ይባላሉ እና እኔ እንደዚህ ነኝ እኔ እንደዚህ ነኝ እያሉ ስለሚባሉ በአንድነት ሰው ቢኖር የሆነ ነገር ጀምሬያለሁ እና ልንገናኝ ነው ብለሽ ነበረ። ካልፈለግሽ ያው አትመልሺ፣ ግን ያ ነገር እንዴት ደረሰ? ኢንሻአላህ ተስፋ እንዳለው ከአላህ ጋር አውቃለሁ። ግን
ምን ደረጃ እየሄደልሽ ነው የሚለው ነው ለመጠየቅ የፈለኩት። አመሰግናለሁ። እሺ ወንድሜ ጋር በቅርብ እንገናኛለን ብዬ አንዳንድ ያልተሳኩልኝ ነገሮች አሉ። ዱዓ እያደረግን ነው። ከተሳካ መቶ ሊያየኝ እየሞከረ ነው። ግን ያው እየተሞከርን ነው። ኢንሻአላህ ይሳካል ብለን እናስባለን። ብዙ ነገር ስለተሳካ ግን ገና ነው። ዱዓ አርጉልን፣ ጸሎት አርጉልን። እናንተም እንደዛ ነው። እሺ ፈቱዬ የኔ ቆንጆ ይሳካል። በሬዱ እኮ የወንድምሽንም የቻቻንም ኒካ በአንድ ቀን መስማት ነው የምንፈልገው። ሁለቱንም በአንድ ቀን ነው በቃ እንትን ማለት የምንፈልገው። በጣም ነው የምወድሽ። በጣም በሬዱ እኮ ናፍራዶ የኔ እናት መስኪያ አመሰግን የኔ እናት አመሰግናለሁ። ቻምሽ እሺ አንድ ጥያቄ እስካሁን ተጠይቀሻል። 4 እድል ይቀራል ማለት ነው። ሰሚራ እንዴት ነሽ? ሰላም መስዬ የኔ ቆንጆ ሰላም ነው። በጣም ነው የማመሰግነው ውድ ክበር ድንሽ። እሺ እኔ እናት አመሰግናለሁ። ቴንኪ ፈትዬ ወይ የኔ ድንቡሽ ቡሽ የኔ ብርቱካን በጣም ነው የምወደሽ ለአላህ ብዬ የኔ ሳቂታ። በመቀጠል አላህ ሰብሩን ይስጥሽ። እናትሽንም ጀነተል ፈርዶትን አላህ ይወፍቃቸው። ጠንካራ ሴት ነሽ። በጣም ጎበዝ ነሽ። በጣም ነው የምወድሽ። በጣም ነው የምታዝናኘው። እና እኔ ጥያቄ አጠራርጌ ብዙ ሰው ስለሚጠብቅ ላሳጥር። ከካይሮ ወስነሽ ኢትዮጵያ እንድትገቢ ያደረገች ነገር ምንድን ነው? ኢትዮጵያስ እንዴት ነው የተቀበልሽ? ማለት እኔ ከሀገር ከወጣሁ ረጅም ጊዜ ነው። ወስኖ ለመግባት በጣም ከባድ እንደሆነ አውቃለሁ። ምንድን ነው ያነሳሳሽስ? ወይስ ማን ነው የሆነ አቅሙን የሰጠሽ ሰው ማን ነው መንገዱን እንድትጀምር ያደረገሽ? ሁለተኛ ደግሞ ከገባሽ በኋላስ እንዴት አገኘሽው? ብዙ ጊዜ እዛ ያሉ ሰዎች እና ውጭ ቆይተን የምንገባ ሰዎች ላይፋችን እኩል አይደለም እና እንዴት አየሽው? መጀመሪያ ውሳኔሽን ነው የምፈልገው። ማለት ውሳኔ ነው የሚከብደው። ያን እንዴት አሰብሽው? እንዴት ወሰንሽ? ይሄ ነው